በሚያሳዝን ሁኔታ እኛ በአፍሪካ ውስጥ አንደኛ ቦታ ላይ ያለነው ይሄን በሽታ በመጠቃት ማለት ነው። በዓለም ውስጥ ደግሞ ቶፕ 3 ውስጥ ነው ያለነው። ይሄንን አሃዝ እኔ ራሴ ሕክምና በነበርኩበት ሰዓት 1-2 ልጆች ይሄ በሽታ ያለባቸው አጋጥሞኝ ነበረ። የእስራኤልና ሐማስ ጦርነት ወደ ማብቂያው ተቃርቦ የደረሱ ጥፋቶች ለማከም እናም የወደሙ ህንጻዎችን ወደ መኖሪያ መንደርነት ለመመለስ ጥረት እየተደረገ ባለበት በዚህ ሰዓት እስራኤል ወደ ደቡብ ሊባኖስ በማቅናት የአየር ድብደባ ደርሳለች። የእስራኤል መከላከያ ኃይልም በደቡባዊ ሊባኖስ የአየር ላይ ጥቃቶችን መፈጸሙን አረጋግጧል። የሩሲያና ዩክሬን ጦርነት መነጋገሪያነቱን ቀጥሏል። በሁለቱ ሀገራት መካከል የሚደረጉ ጥቃቶች አሁንም መቀጠላቸው ሲነገር፣ አሁን ደግሞ በጦርነቱ ላይ የሌላ ሀገር ዜጋ እየተሳተፈ ነው የሚለው ጉዳይ ትኩረት እየሳበ መጥቷል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎችን ዘንቅርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አመራሉ። ኢትዮጵያ በነርቭ ክፍተት ችግር የተጠቁ በርካታ ህጻናት የሚወለዱባት አፍሪካዊት ሀገር ስለመሆኗ ተነግሯል። በቅድመ እርግዝናና በእርግዝና ወቅት አስፈላጊውን የሕክምና ክትትል በማድረግና መድኃኒት በመውሰድ በሽታውን መከላከል እንደሚገባም ጠቁሟል። ኃይሌ ገብርኤል ታደሰ ያዘጋጀውን ዳግም ተገኝ እንደሚከተል ያቀርበዋል። በኢትዮጵያ በየዓመቱ ከ30 እስከ 50 ሺህ የሚደርሱ ህጻናት ከነርቭ ዘንግ አፈጣጠር ችግር ጋር እንደሚወለዱ ተነግሯል። ይህ በሽታ በተመጣጠነ ምግብ እጥረት ምክንያት የሚከሰት መሆኑን የገለጹት በበሽታው ዙሪያ የሚሰራው የሆፕ ኤስፒኤች የፕሮግራም አስተባባሪ ዶክተር ሰለሞን ዘካሪያስ ኢትዮጵያ በአፍሪካ እንዲሁም በዓለም አቀፍ ደረጃ በበሽታው ከሚጠቁ ቀዳሚ ሀገራት መካከል መሆኗን ተናግረዋል። በጣም በሚያሳዝን ሁኔታ እኛ በአፍሪካ ውስጥ አንደኛ ቦታ ላይ ያለነው ይሄን በሽታ በመጠቃት ማለት ነው። በዓለም ውስጥ ደግሞ ቶፕ 3 ውስጥ ነው ያለነው። ይሄንን አሃዝ እኔ ራሴ ሕክምና በነበርኩበት ሰዓት 1-2 ልጆች ይሄ በሽታ ያለባቸው አጋጥሞኝ ነበረ። በጣም ሬር የሆነ ነገር አድርጌ ነበር የማየው። 10,000 ከ100,000 በሚሊዮን አንድ ይኖራል ብዬ ነበር የማስበው። ሆፕ ኤስፒኤችን ከተቀላቀልኩ በኋላ ነው ምን ያህል ኮመን የሆነ ችግር እንደሆነ ያወቅኩትና አፍሪካ ውስጥ አንደኛ መባልና በዓለም 3ኛ መባል በጣም ሊቀረፍ በሚችል ነገር በጣም የሚያሳዝን ነገር ነው። ከነርቭ ዘንግ የአፈጣጠር ችግር ጋር የተወለደ ልጅ ያላቸው ወይዘሮ ቤተልሔም ነጋሽ በበኩላቸው በማህበረሰብ ውስጥ በበሽታው የተያዙ ልጆችን የማግለል ሁኔታ መኖሩን ተናግረዋል። መንግስት በበሽታው የተጠቁ ልጆችን መደገፍ የሚያስችለውን ስራ እንዲሰራም አሳስበዋል። መንግስት እንደው ይሄን ነገር ማት አለበት። እውነት እኔ አሁን ይሄ ልጅ ይዤ ብዙ ነገር ደርሶብኛል። ብዙ ነገር ማለት ነው። ይሄ ብዬ ማልገልጸው እኔ በቀበሌ ደረጃ እንኳን ቤት ማግኘት አልቻልኩም። ገብተዋል እዛ ጋር ምንም ማንም አደርስም። ሰማል ገለልተኛ አለ ገለልተኛ። እኔ ግን ያን ራሴን አሳምኛለሁ ከድካም ውጪ። የነርቭ ዘንግ ክፍተት በፎሊክ አሲድ እጥረት ሳቢያ የሚከሰት መሆኑን የሚያነሱት ዶክተር ሰለሞን በበኩላቸው ሌሎች ተጨማሪ ምክንያቶችን አብራርተዋል። ነርቭ ዘንግ ክፍተት ኮመንስት ምክንያቱ ፎሊክ አሲድ እጥረት ነው። ፎሊክ አሲድ አንድ እናት ከማርገዟ በፊት ሰውነቷ ውስጥ የፎሊክ አሲድ እጥረት ካለባት በምታረግዝበት ሰዓት ይሄ ነርቭ ዘንግ እንዲዘጋ በ28 እስከ 28ኛ ቀን ውስጥ ነው ነገር የሚዘጋው ማለት ነው። ያ ክፍት ሆኖ ይቀራል ማለት ነው። ክፍት በሚሆንበት ሰዓት በዛች ነርቭ ዘንግ ውስጥ ሜኒንጂስ የጀርባ አጥንት ነርቮች በዛ የመውጣት ነገር ይኖራቸዋል። ከዛም አልፎ ተርፎ ደግሞ የአንጎል ፈሳሻችን በዛ ውስጥ በመውጣት ብሎክ ስለሚያደርግ አኩሙሌት ያደርጋል ማለት ነው ጭንቅላታችን ውስጥ። ከዛ ውጪ ሌሎች ምክንያቶች አሉ። ማተርናል ፋክተርስ ብለን የምናነሳቸው እናት ላይ ያሉ ፕሮብለሞች አንዱ ኦቤሲቲ ወይንም ከመጠን በላይ ውፍረት ነው። እናት በጣም ወፍራም ከሆነች ለዚህ ልትጋለጥ ትችላለች። ከዛ ውጪ አንዳንድ የመጣል በሽታ መድኃኒቶች ፎሊክ አሲድ በደንብ አብዞርብ ሊያደርጉ ስለሚችሉ ይህንን ፕሮብለም ያመጡ ይችላሉ። የሚጥል በሽታ ያለባቸው እናቶችንም በእርግዝና ወቅት በሐኪም ትዕዛዝ የፎሊክ አሲድ መድኃኒት በመውሰድ ልጃቸውን ሊያጋጥም ከሚችል ችግር መጠበቅ እንደሚችሉም ተናግረዋል። ማንኛውም እናት ከእርግዝና በፊት ሆነ በእርግዝና ወቅት መድኃኒት መውሰድ እንደሚገባትም አያይዘው አንስተዋል። ሴት ልጅ ከማርገዟ በፊት 3 ወር በፊት ፎሊክ አሲድ ሰፕሊሜንቴሽን መጀመር አለባት። ከዛ ካረገዘች በኋላ ደግሞ
ያንን ሰፕሊሜንቴሽን ለ3 ወር መቀጠል አለባት። ስለዚህ ለጠቅላላ ለ6 ወር ማለት ነው። ከማርገዟ ከ3 ወር በፊት ከዛ ካረገዘችም በኋላ ትቀጥላለች ለ3 ወር። ከፈለገችም እስከ 9 ወር ድረስም መሄድ ትችላለች። እኛ ግን ያው ሪኮሜንድ የምናደርገው 3 months before እና 3 months በኋላ ነው። ያው አፍሪካ ውስጥ ከመሆናችን የተነሳና አብዛኛው ሴት ደግሞ ፕላን አድርጎ አያረግዝም። ስለዚህ ያ ይታወቃል፣ ድንገት ሀፕን የሚያደርግ ነገር ስለሆነ አሁን እኛ ፑሽ እያደረግን ያለነው ምንድነው ከ18 ዓመት ጀምሮ ያሉ ሴቶች ማርገዝ ኤኒ ታይም ሊያደርጉ ስለሚችሉ ፎሊክ አሲድ ሰፕሊመንት መውሰድ እንዲችሉ ማስገንዘብ ነው። ከተወለደ በኋላ ግን ሬኮሜንድ የሚደረገው ከ48 እስከ 72 ሰዓት ውስጥ ሰርጂካል ኢንተርቬንሽን ማግኘት አለበት ያለች። ያንን ነገር ካገኘ ኖርማል የሆነ ላይፍ ኦልሞስት መኖር ይችላል ማለት ነው። ያቺ ታይም ካለፈች ግን ያው አይታከምም ማለት አይደለም። ስቲል ከዛም በኋላ ሕክምና አለው። ከነርቭ ዘንግ ጋር የተያዘ ችግር ያለባቸው ህጻናት ሕክምና ማግኘት የሚችሉ ቢሆንም በተወለዱ በ72 ሰዓታት ውስጥ የሚደረጉ ሕክምናዎች ግን የተሻለ ውጤት እንደሚያስገኙ ተነግሯል። ሆፕ ኤስቢኤች ከተለያዩ አጋር አካላት ጋር በመተባበር ዓለም አቀፍ የነርቭ ዘንግ የአፈጣጠር ችግር ቀንን አክብረዋል። ከተመን በላይ ማስከፈልና የስነ ምግባር ጉድለቶች አሁንም በቃጫኝና አውራጅ ዘርፍ ላይ ማህበረሰቡን ለምሬት ያጋለጡ ያሉ ችግሮች መሆናቸው ተነግሯል። በአዲስ አበባ ከተማ የሚገኙ የጫኝና አውራጅ ማህበራት በበኩላቸው ከስራቸው አንጻር የዋጋ ተመኑ ዝቅተኛ መሆን ለችግሩ መንስኤ ከሆኑ ምክንያቶች መካከል አንዱ እንደሆነ በመግለጽ የዋጋ ማሻሻያ እንዲደረግ ጠይቀዋል። ተጨማሪ ያለን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከጫኝና አውራጅ ማህበራት አመራሮች ጋር የውይይት መድረክ አካሂዷል። በውይይቱ ላይ የቢሮው ምክትል ቢሮ ኃላፊ አቶ ተስፋዬ ደንድር አብዛኞቹ ማህበራት ከዚህ በፊት ታየባቸው የነበሩትን ችግሮች እየቀነሱ መምጣታቸው በበጎ ጎን የሚታይ መሆኑን ገልጸው ይሁንና አሁንም በማህበራቱ አባላት ላይ እየታዩ የቀጠሉ ችግሮች መኖራቸውን ገልጸዋል። በተለይም ከተመን በላይ የሚጠየቁ የተጋነኑ ክፍያዎች ማህበረሰቡን እያማሩ ከቀጠሉ ዋነኛ ችግሮች መካከል ይጠቀሳሉ ብሏል። ዋጋ የሚጨምሩ ጫኝ አውራጅ ቀላል አይደለም። በየቦታው በፈለገው ማለት ነው። ቢሮአችን ዋጋ ጭማሪው ችግር አለበት ብላችሁ ያነሳችሁ ጊዜ እሱን ግምት ውስጥ አስገብተን ከብዙ ቢሮዎች ጋር ከፋይናንስ ቢሮ፣ ከንግድ ቢሮ፣ ከኮንስትራክሽን ቢሮ አንድ ላይ ከኢንዱስትሪ ቢሮ አንድ ላይ ከኛም ቢሮ አንድ ላይ ተወጣጥተን አጥንተን በማኔጅመንት ኮሚቴ አጽድቀናል። አንድ የሚወርድ ዕቃ በስንት መውረድ አለበት፣ በስንት መጫን አለበት፣ በ50 ሜትር ውስጥ ምን ያህል መሆን አለበት ተብሎ 1 2 ተብሎ በጣም ሳይንሳዊ በሆነ መንገድ ተጠንቷል። ከተጠና ውጪ የሚያስከፍሉ ህዝቡን የሚያማርሩ አሉ። ከዚህ ባለፈ ጥቂት በማይባሉ አባላት ላይ በርከት ያሉ ስነ ምግባር ጉድለቶች እንደሚስተዋሉ ያነሱት አቶ ተስፋዬ ማህበራቱ አባሎቻቸውን በጥብቅ መከታተልና ማህበረሰቡን በመልካም ስነ ምግባር ማገልገል እንዳለባቸው አሳስበዋል። ሶስተኛው በጣም መነጋገር ያለባችሁ ዲሲፕሊን ጉድለት፣ ለህዝብ ክብር የማይሰጥ ማለት ነው። የሚሳደብ የሚያመናጭቅ አንተን ራሱ ተሸክመ ሄዳለሁ ሁላ የሚል ማለት ነው። እንደዚህ አይነት በውስጣችሁ ያለ አባል እንደዚህ አይነት ማህበር በምንም ታሪክ ከዚህ ቢሮ ጋር አብሮ አይቀጥልም። በምንም ታሪክ ውስን ሰዎች በሌብነት የሚሳተፈዋል። ጫኝና አውራጅ አራተኛው ማለት ሌብነት ውስጥ የሚሳተፋል አግኝተናል። ህዝቡም ያነሳዋል። ህዝቡ ስላነሳው ብቻም ሳይሆን በጥናትም አረጋግጠናል። እንደዚህ አይነቶቹን መነጋገር አለባቸው። በውስን ሰው የብዙሃን ጥረት ብዙሃን በአግባቡ የሚያስተናግዱ ጫኝ አውራጅ መወቀስ የለባቸው። በአዲስ አበባ ከተማ የሚገኙ የጫኝና አውራጅ ማህበራት በበኩላቸው ከስራው አንጻር የዋጋ ተመኑ ዝቅተኛ መሆን ለችግሩ መንስኤ ከሆኑ ምክንያቶች መካከል አንዱ እንደሆነ በመግለጽ የተመን ማሻሻያ እንዲደረግ ጠይቀዋል። አንደኛ ዋጋው እንትን ሲል የተመጣጠነና በደንብ የታየ አይደለም። ለምሳሌ አንድ ኩንታል ይሄን ያህል ተብሎ ወጥቷል። እየመጣ ያለው ግን ከኩንታል በላይ ነው። ለምሳሌ ድንች፣ ካሮት፣ የተለያዩ ነገሮች 200 ምናምን የሚመዝኑ አሉ። ዋጋ የወጣው በኩንታል ይሄን ያህል ነው፣ ልከፍል የምችለው ይሄን ነው ይላል ነጋዴው። ይሄ በደንብ ታይቷል ወይ? አንድ አይሱዙ እስከ 35 ኩንታል ብሎ ነው ታሪፉ ከእናንተ ወጣ ይመስለኛል። ግን እኛ እዛ ጋር የምናወርደው በትክክል በእርግጠኝነት እኔ ማስረጃ ስላለኝ ነው። እስከ 65 እስከ 70 ድረስ የሚመጣ አይሱዙ ብትጭ ነው ይመጣል። ያን ብትን እንግዲህ እኔ እንደዛ ደግሜ አራግፌ 1200 ብር ነው። 1200 ብር ስንከፋፈል
ስንት ብር ነው የምትደርሰው? ዛሬ 1 ሺህ ስንት ብር ነው? በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የአደረጃጀት ዘርፍ ባለሙያ አቶ ውድነህ አቢ በምላሻቸው አሁንም የሚቀርቡ የዋጋ ማሻሻያ ጥያቄዎችን ለሚመለከተው አካል እንደሚያቀርቡ እንዲያንስተዋል። ወረዳ 2 በሚስማርና ቆቆሮ መጫን ማውረድ ስራ ላይ የሚሰማሩ የጫኝና ወራጅ ማህበራት አሉ። ከዋጋው ቀንሰው ነው እየሰሩ ያሉት፣ ተቆርተው ማለት ነው። የእናንተም ጉልበት እንዲበዘበዝ አንፈልግም። ነጋዴው ግን አንዳንድ ቦታ ላይ እንዳላችሁት ፈቃደኛ አይደለም። ግን አንዳንድ የዋጋ ማሻሻያዎች አሁንም ይደረጉ። የኛን ጉልበት የኛን ላብ ያገናዘበው አይደለም ያላችሁትን እንግዲህ እኛ ለሚመለከተው አካል እናቀርበው ይሆናል ማለት ነው። የዋጋ ማሻሻያን በተመለከተ የጫኝና ወራጅ ማህበራት ባለፉት በርካታ በዓላትና መደበኛ እንቅስቃሴዎች ውስጥ የከተማዋን ሰላምና የዜጎችን ደህንነት ከማስጠበቅ አንጻር መልካም የሚባል ስራ መስራታቸው የተገለጸ ሲሆን በቀጣይም ቢሮው ችግሮቹን በዘላቂነት ለመቅረፍ ከማህበራቱ ጋር በጋራ እንደሚሰራ አስታውቋል። የእስራኤል መከላከያ ኃይል በደቡባዊ ሊባኖስ የአየር ላይ ጥቃቶችን አድርሷል። መከላከያ ኃይሉ ስለ ጥቃቱ ባወጣው መግለጫ ሂዝቦላህ አካባቢው ላይ በድጋሚ ለመንሰራራት እያደረገ ያለውን እንቅስቃሴ ለማፈራረስ የተደረገ ጥቃት ነው ብሏል። ሂዝቦላህ በበኩሉ ዝምታን ምርጫው አድርጓል። ሚካኤል ኃይሌ የመካከለኛው ምስራቅ ቀጠና የተለያዩ ፍላጎት የሚያስተናግድና በርካታ ኃይሎች የያዘ መሆኑ ከሰላም ጋር ያለው ግንኙነት ማዳከሙ ይነገራል። በ10 ሺዎች የሚቆጠሩ ሰዎችን ህይወታቸውን እንዲያልፍ ያደረገው የእስራኤልና ሐማስ ጦርነት ወደ ማብቂያው ተቃርቦ የደረሱ ጥፋቶች ለማከም እናም የወደሙ ህንፃዎችን ወደ መኖሪያ መንደርነት ለመመለስ ጥረት እየተደረገ ባለበት በዚህ ሰዓት እስራኤል ወደ ደቡብ ሊባኖስ በማቅናት የአየር ድብደባ ደርሳለች። የእስራኤል መከላከያ ኃይልም በደቡባዊ ሊባኖስ የአየር ላይ ጥቃቶችን መፈጸሙን አረጋግጧል። ታይር በሚባለው አካባቢ የሚገኘው ታይር ዳባ የተሰኘ ህንፃ በጥቃቱ ሳቢያ መፍረሱን ሚድል ኢስት ሞኒተር ዘግበዋል። ማርጂዮን በተባለ አካባቢ ደግሞ ሌሎች 2 ህንፃዎች ጉዳት ማስተናገዳቸውን ሊባኖስ ኒውስ ኤጀንሲ ዘግበዋል። የእስራኤል ሰው አልባ አውሮፕላኖች በሊባኖስ ዋና ከተማ ቤይሩትን ጨምሮ በደቡባዊ የአገሪቱ ዳርቻዎች አካባቢ በእጅጉ ዝቅ ብለው ሲበሩ እንደነበርም ተዘግበዋል። የእስራኤል ጦር አካባቢ ላይ ድንገተኛውን ጥቃት ከመጀመሩ በፊት የአካባቢው ነዋሪዎች ቦታውን ለቀው እንዲወጡ ማስጠንቀቂያ ወጥቶ እንደነበርም ተገልጿል። የእስራኤል መከላከያ ኃይል ስለ ጥቃቱ ባወጣው መግለጫም ሂዝቦላህ አካባቢው ላይ በድጋሚ ለማንሰራራት እያደረገ ያለውን እንቅስቃሴ ለማፈራረስ የተደረገ ጥቃት ነው ሲልም አስታውቀዋል። በሂዝቦላህ አመራሮች በኩል ስለ ጉዳዩ ይህ ጥንቅር እስከተዘጋጀበት ጊዜ ድረስ ምንም አይነት መግለጫን አላወጡም። እስራኤል ከዚህ በፊት ያደረገችው የተኩስ አቁም ስምምነት ቢኖርም ሂዝቦላህ በአካባቢ የሚያደርገውን አዲስ እንቅስቃሴ ባየች ቁጥር ጥቃት ማድረሷን እንደቀጠለችበት መሆኑን ተዘግበዋል። የእስራኤሉ ቻናል 12 በበኩሉ እስራኤል ከሂዝቦላህ ጋር ሌላ ጦርነት ለመግጠም እያሰበች ስለመሆኑ ዘግበዋል። በተለይም ሂዝቦላህ እንደ አውሮፓውያን አቆጣጠር በ1982 የእስራኤል መስፋፋትን ተከትሎ የተደራጀ ቡድን መሆኑ ለእስራኤል እንቅልፍ የሚነሳ በሽታ ሆኖ ዘልቋል። ይሁንና እስራኤል ዳግም ወደ ፍልሚያ ትገባለች የሚለው ጉዳይ ዝርዝር መረጃም ይፋ አልተደረገም። ሂዝቦላህ በኢራን ከፍተኛ ድጋፍ የሚደረግለት የአክሲስ ኦፍ አሊያንስ ቡድን አካል ሲሆን በጋዛው ጦርነት ለሐማስ ድጋፍ ካሳዩ ቡድኖች መካከል በቀዳሚነት የሚነሳም ነው። ቡድኑ ከኢራን ሰፊ ድጋፍ ያገኝ እንደነበር ይነገራል። ሂዝቦላህ ከኢራን እስላማዊ ሪፐብሊክ 1500 የሚሆኑ ወታደራዊ ስልጠና የሚሰጡ አሰልጣኞችና ሌሎች በርካታ ድጋፎች አግኝቶም የተቋቋመም ነው። ሂዝቦላህ ለሐማስ ድጋፍ ለማሳየት በሚል ከእስራኤል ጋር በገባበት ግጭት ሳቢያ በርካታ ጉዳቶችን ያስተናገደ ቡድን ነው። የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የቅርብ ወዳጅ እንደሆኑ የሚነገርላቸው ቡድኑ ለበርካታ ዓመታት ሲመሩ የነበሩት ሐሰን ናስረላህ በዚሁ ግጭት ሳቢያ ተገድለዋል። ናስረላ በተጨማሪ ሌሎች የቡድኑ ተተኪ ይሆናሉ ተብሎ ተስፋ የተጣለባቸው መሪዎች በእስራኤል ጥቃት ተገድለዋል። እስራኤል ከሂዝቦላህ ጋር የገባችበትን ጦርነት ለመቋጨት በፈጸመችው ስምምነት ላይ የሚተነኩሳትና ስጋት ላይ የሚጠላት እንቅስቃሴ ካጋጠማት በሂዝቦላህ ላይ እርምጃ ለመውሰድ የሚያስችላትን አንቀጽ አካታለች። ይህን አንቀጽ በመጠቀምም የሰላም ስምምነቱ ከተፈረመ በኋላ በሊባኖስ ተደጋጋሚ ጥቃቶችን ፈጽማለች። የአሁኑ ጥቃትም ይህን ስምምነት አንቀጽ መሰረት ያደረገ መሆኑ የሚያነሱ አካላት እስራኤል ሂዝቦላህ ዳግም እንዳይደራጅ ለማድረግ የተፈነቀለው ድንጋይ የማትፈነቅለው ድንጋይ እንደማይኖር የተናገሩት ከዚህ የእስራኤል ሂዝቦላህ ስምምነት ጋር ተመሳሳይ ይዘት እንዳለው የሚነገርለት ስምምነት የተፈራረመው ሐማስም ከስምምነቱ በኋላ ተመሳሳይ የእስራኤል ጥቃቶች እያስተናገደ ይገኛል። ሐማስ የእስራኤልን ታጋቾች አስክሬን እየፈለገ ለእስራኤል እየመለሰ ይገኛል። በመልሱ የእስራኤል ጦር ደግሞ አግቶ ያስቀመጣቸውን ፍልስጤማውያን ዜጎችን እየለቀቀም ይገኛል። ትናንት ሐሙስ ጥቅምት 27 በእስር ቤቶች ውስጥ ተይዘው የቆዩ 5 ፍልስጤማውያን ስለመለቀቃቸውም ተነግሯል። የዓለም አቀፉ የቀይ መስቀል ማህበርም ታጋቾችን ተረክቦ ወደ ፍልስጤም መመለሱን አረጋግጧል።
5 ታጋቾችም ወደ አልአሴቅ ወደ ተሰኘው ሆስፒታል መወሰዳቸው የሐማስ ጽሕፈት ቤት አስታውቋል። በመግለጫው ታጋቾች ያጋጠማቸውን የጤና እክል ስለመኖሩ የተገለጸ ነገር ስለመኖሩ የተባለ ነገር የለም። ከዚህ በፊት በእስራኤል እጅ ቆይቶ የተለቀቁ ታጋቾች የተለያዩ አይነት ጉዳቶች ደርሶባቸው እንደወጡ አስታውሶ የደረሰባቸው ጉዳት ስለመኖሩ ለማረጋገጥ እንዲረዳው ወደ ሆስፒታል መወሰዳቸውንም አስታውቋል። ሁለቱ ቡድኖች ተኩስ አቁም መፈራረማቸውን ተከትሎ እስራኤል 2000 የሚሆኑ ታጋቾችን መልቀቋን ተገልጿል። ከዚህ ውስጥ 1700 የሚሆኑት ከጋዛ ሰርጥ የተወሰዱ ታጋቾች ስለመሆናቸው አናዶሉ ዘግበዋል። በስምምነቱ መሰረት በህመም ውስጥ የሚገኙና የሰብአዊ ድጋፍ የሚያስፈልጋቸው ዜጎች ስለመሆናቸውም ተመላክተዋል። እስራኤልና ፍልስጤም ውስጥ የሚንቀሳቀሱ የሰብአዊ ድርጅቶች መግለጫ ከሆነም 10,000 በላይ ታጋቾች በእስራኤሉ እስር ቤቶች ውስጥ ተይዘው እንደሚገኙ ይገለጻል። በእስር ቤቶች ውስጥ በርካታ ሴቶችና ህጻናት ተይዘው እንደሚገኙ የሚጠቁሙ መረጃዎች በረሃብና ተያያዥ ምክንያቶች ለጉዳት የተጋለጡ ህይወታቸውንም ጭምር እያጡ መኖራቸውንም ይፋ ተደርጓል። የደቡብ አፍሪካ መንግስት ቅጥር ፈጽመው በሩሲያና በዩክሬን ጦርነት እየተዋጉ ከሚገኙ 17 ዜጎቹ ጥሪ እንደደረሰው አስታውቋል። ተዋጊዎቹ በጦርነት ከተጎዳው የዶንባስ ክልል ውስጥ መውጣት አልቻሉም ተብሏል። አልታየ ኪዳኔ የሩሲያና ዩክሬን ጦርነት መነጋገሪያነቱን ቀጥሏል። በሁለቱ ሀገራት መካከል የሚደረጉ ጥቃቶች አሁንም መቀጠላቸው ሲነገር፣ አሁን ደግሞ በጦርነቱ ላይ የሌላ ሀገር ዜጋ እየተሳተፈ ነው የሚለው ጉዳይ ትኩረት የሳበ መጥቷል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ዜጎቹ በሩሲያና ዩክሬን ጦርነት መካከል ሆነው ዋይታ እያሰሙ ነው ማለታቸውን የመገናኛ ብዙሃንን ቀልብ ስቧል። የደቡብ አፍሪካ መንግስት በሩሲያና ዩክሬን ጦርነት መካከል ቅጥር ፈጽመው እየተዋጉ ከሚገኙ 17 ዜጎቹ ጥሪ እንደደረሰው አስታውቋል። ተዋጊዎቹ ከ20 እስከ 39 ዓመት ድረስ ዕድሜ ያላቸው ሲሆን በዩክሬን ጦርነት በተጎዳው የዶንባስ ክልል ውስጥ እንዳይወጡ ሆነዋል። ዶንባስ በሩሲያና ዩክሬን ጦርነት ውስጥ አብይ የትኩረት ማዕከል የሆነች አካባቢ ነች። የዶንባስን ክልል ሩሲያ መቆጣጠር አብዝታ የምትፈልግ ሲሆን ዩክሬን ግዛቶቿን አሳልፋ መስጠት አለባት የሚለው ትርክ ተፈጻሚ እንዲሆን የምትፈለግበት አካባቢ ይሄ ቦታ ነው። የዶንባስ ክልል አስፈላጊ ከሆነበት ምክንያት መካከል የኢኮኖሚ ሀብት መሆኑን ሉዊስ ጃኮብሰን የተባለ ጸሐፊ ስለዚህ አካባቢ ሰፊ ሀተታን በአልጀዚራ ላይ በጻፈበት ወቅት ገልጿል። አካባቢው ከሶቪየት ህብረት መንኮታኮት በኋላ ትልቅ የሆነ የማዕድን ሀብት ያለው ነው። ከዛ ባሻገር ሰፊና ለም የሆነ እርሻ መሬትን የያዘ ሲሆን የወታደራዊ አገልግሎቱን የሚሰጡ ወሳኝ ቦታዎችን የያዘ እንደሆነ ይጠቁማል። ከነዚህ ሁሉ ነገሮች አልፎ የዶንባስ ክልል የሶቪየት ህብረትን ጊዜ የሚያስታውሱ ባህላዊ ትውስታዎች ያሉበት አካባቢ እንደሆነ ይነገራል። በአካባቢው የሩሲያን ቋንቋ መናገር የሚችሉ ነዋሪዎች መኖራቸውን ሩሲያ ትኩረት እንድታደርግበት አድርጓታል። እነዚህ ሁሉ ምክንያቶች ዶንባስ የሁለቱ ሀገራት ጦርነት ትኩረት እንዲያደርጉበት ምክንያት ስለመሆኑ ተመላክቷል። የደቡብ አፍሪካ ዜጎችም ለውትድርና አገልግሎት ተመልምለው ያሉት እዚህ አነጋጋሪና አወዛጋቢ ቦታ መሆኑ ጉዳዩ ትኩረት እንዲሰጠው አድርጎታል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ እነዚህ ወጣቶች በመሰል ተግባራት ውስጥ እንዲገቡ ምክንያት የሆኑትን ሁኔታዎች ለመመርመር ትዕዛዝ ሰጥተዋል ሲሉ የሀገሪቱ መንግስት ቃል አቀባይ ተናግረዋል። ይሁን እንጂ ደቡብ አፍሪካውያን ለዩክሬንም ይሁን ለሩሲያ እየተዋጉ ስለመሆኑ ግልጽ አልተደረገም። በሀገሪቱ መንግስት ህግ መሰረት ካልተፈቀደ በስተቀር ቅጥረኛ ሆኖ በመስራት ለሌላ ሀገር መዋጋት ህገ ወጥ ነው። ይሁን እንጂ መንግስት ተዋጊዎቹ አጓጊ የሆኑ ውሎች እየቀረበላቸው ለሌላ ሀገር እንዲዋጉ ተደርገዋል ሲል ቅሬታውን አቅርቧል። የሀገሪቱ መንግስት ቃል አቀባይ ቪንሰንት ማግቤኒያ ደቡብ አፍሪካ ተዋጊዎቹን ወደ ሀገራቸው ለመመለስ ዲፕሎማሲያዊ መንገዶችን እየተጠቀመች መሆኑን አስረድተዋል። ፕሬዚዳንት ራማፎሳ እና የደቡብ አፍሪካ መንግስት ከውጭ ወታደራዊ አካላት ጋር የሚሰሩ ግለሰቦችን እያደረሱ ያሉትን የጉልበት መበዝበዝ አጥብቀው ያወግዛሉ ሲሉም ገልጸዋል። ደቡብ አፍሪካ ከ30 በላይ የስራ አጥነት ቁጥር ያላት ሀገር እንደሆነች መረጃዎች ያመለክታሉ። ሀገሪቱ በርካታ ወጣቶች ያላት ሀገር እንደመሆኗ ለዚህ መሰሉ የወታደራዊ አገልግሎት ምልመላ ተጋላጭ ያደርጋቸዋል ሲሉ ተንታኞች ይናገራሉ። ቢቢሲ ክሬምሊን በአፍሪካ ውስጥ ያላትን የተጽዕኖ አድማስ ለማስፋት እየሰራች መሆኑን የሚያሳይ ማስረጃዎች ማግኘቱን ገልጿል። በሩሲያ የመከላከያ ሚኒስቴር የሚመራው አፍሪካን ኮርፕስ የተባለው የሩሲያ ቡድን መሪው ፕሪጎዥን በአውሮፕላን አደጋ ከሞተ በኋላ በምዕራብ አፍሪካ ያለውን ወታደራዊ ቡድን ዋግነርን በተሳካ ሁኔታ ተክቷል። የደቡብ አፍሪካ መንግስት በተለይ በሩሲያ ውስጥ በውጭ ሀገር ስራዎችን ለመስራት በሚደረገው የማህበራዊ ቅጥር ዕድሎች ማስታወቂያ እንዳይታለሉ ለወጣት ሴቶች ማስጠንቀቂያ ሰጥቷል። በቢቢሲ የተደረገ አንድ ምርመራ እንዳረጋገጠው ወጣት ሴቶች ታርታስታን ውስጥ ወደሚገኘው የአላቡጋ ልዩ የኢኮኖሚ ዞን ተወስደው በአንድ የድሮን ፋብሪካ ውስጥ እንዲሰሩ ተደርገዋል። ከ1000 በላይ ሴቶች ከአፍሪካና ከደቡብ እስያ በአላቡጋ የጦር መሳሪያ ፋብሪካዎች ውስጥ እንዲሰሩ ተደርገዋል ተብሎ ይገመታል። ኬንያም ይሄ ነገር የገጠማት ሀገር ናት። በመስከረም ወር የኬንያ ፖሊስ ከ20 በላይ ሰዎችን ከህገ ወጥ የሰዎች ዝውውር ቡድን ማዳን መቻሉን ማስታወቁ አይዘነጋም። አዘዋዋሪው ቡድን በሩሲያ ውስጥ የስራ ዕድሎች እንዳሉ የሚገልጽ አጓጊ ውል ቢያቀርብም በሩሲያና ዩክሬን ውስጥ ለሚደረገው ውጊያ እንዲሰማሩ ለማድረግ ታቅዶ የነበረ መሆኑን ቢቢሲ በዘገባው አስታውሷል።
ወደ አጫጭር መረጃዎቻችን አለፍን። ኢትዮጵያ በሳማርካንድ ኡዝቤኪስታን እየተካሄደ በሚገኘው 43ኛው የዩኔስኮ ጠቅላላ ጉባኤ ላይ በዩኔስኮ የሥራ አስፈጻሚ ቦርድ አባል ሀገር ሆና ተመረጠች። በጠቅላላ ጉባኤው ማብቂያ ክፍት የሚሆኑትን የሥራ አስፈጻሚ ቦርድ አባላት መደብ የሚሞሉና እስከ 45ኛው የሥራ ዘመን መጨረሻ ድረስ የሚያገለግሉ አባል ሀገራትን መርጧል። ኢትዮጵያን በቦርድ አባልነት መመረጧ እንደ ሀገር ብሎም እንደ አህጉር የሀገሪቱንና የመላ አፍሪካን ብሔራዊ ጥቅም ለማስጠበቅና ከዩኔስኮ ዓላማና ተልዕኮ አንጻር በባለብዙ መድረኮች ድምጿን ለማሰማት መልካም አጋጣሚን ይፈጥራል ተብሏል። ቦርዱ የአንዳንዳቸው የ4 ዓመት የሥራ ዘመን ያላቸው 58 አባል ሀገራትን ያቀፈ ሲሆን ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2029 በቦርድ አባልነቷ ከሌሎች ሀገራት ጋር በቅንጅትና በአብሮነት ለጋራ ውጤት የምትሰራ መሆኑን በፈረንሳይ የኢትዮጵያ ኤምባሲ አስታውቋል። ሳፋሪኮም ኢትዮጵያ አሁንም በኢትዮጵያ ገበያ ተስፈኛ መሆኑን አስታውቋል። ለ90 ቀናት ንቁ የሆኑ 11.1 ሚሊዮን ደንበኞችን ማፍራቱን ያስታወቀው ሳፋሪኮም የተጠቃሚዎቹ ቁጥር በዓመት የ83.7% እድገት ማሳየቱን ለጣቢያችን በላከው መግለጫ ጠቁሟል። ከአገልግሎት ያገኘው ገቢ 7.9 ቢሊዮን መድረሱን ያስታወቀው ኩባንያው የ26.2 ቢሊዮን ብር ኪሳራ ማስመዝገቡንም አስታውቋል። የኢትዮጵያ ብር የመግዛት አቅም መዳከም እንዲሁም ከቁጥጥር ጋር የተያዙ ችግሮች ኩባንያው በፈለገው መንገድ ውጤታማ እንዳይሆን ያገዱ መሆናቸውን የገለጹ ሳፋሪኮም የኢትዮጵያ ገበያ ያለውን እምቅ አቅም በአግባቡ ለመጠቀም እንደሚሰራም አስታውቋል። በአፋር ክልል ነዳጅ የመቀሸብ የወንጀል ድርጊት በመፈጸም የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። የነዳጅና ኢነርጂ ባለስልጣን ለፋና ሚዲያ ኮርፖሬሽን እንደገለጸው በሰመራ ሎጊያ ከተማ ከጅቡቲ ወደ ሀገር ውስጥ የሚገቡ የነዳጅ ምርቶች ላይ ቅሸባ እንደሚፈጸምበት በተጠረጠረ ስፍራ ክትትል ተደርጓል። በዚህም ከአንድ የነዳጅ ጫኝ ተሽከርካሪ ቦቴ ነዳጅ በመቀነስ ሲሸጡና ሲገዙ የተገኙ 10 ተጠርጣሪ ግለሰቦች በቁጥጥር ስር ውለው ምርመራ የተደረገባቸው ነው። በአካባቢው በሳጠራ ከተሰሩ 13 ቤቶች ውስጥ በነዳጅ የተሞሉ በርሜሎች እንደተከማቹ መገለጹን ያመለከተው መረጃው እስካሁን በተደረገ ብርበራ 49 በርሜል ናፍጣ መያዙንም ፋና ዘግቧል። ከውጭ የካሜሮን ፕሬዚደንት ፖል ቢያ በሀገሪቱ መረጋጋት እንዲሰፍን ጥሪ ያቀረቡ። በሀገሪቱ አወዛጋቢ ምርጫ ከተካሄደ በኋላ ቃለ መሐላ ላይ የፈጸሙት ፕሬዝዳንቱ መረጋጋት እንዲሰፍን ጥሪ ያቀረቡ ሲሆን በሀገሪቱም ሰላምን ለመመለስ ቃል ገብቷል። የ92 ዓመቱ መሪ ለ8ኛ የስልጣን ጊዜ ፕሬዝዳንት መሆን የሚያስችላቸውን ድምፅ እንዳገኙ ይፋ ከተደረገ በኋላ በሀገሪቱ አመፅ መቀስቀሱ ይታወሳል። የትኛውም ወገን ኃላፊነት ሊሰማ ይገባል ያሉት ፖል ቢያ በካሜሮን ጥላቻንና አመፅን ለማነሳሳት የሚሞክሩ በተለይም በተለያዩ አካባቢ ያሉ ዲያስፖራዎች አደብ ሊገዙ ይገባል ሲሉም አስጠንቅቀዋል። የተቃዋሚ ፓርቲ መሪዎችና ደጋፊዎች ምርጫው የተጭበረበረ መሆኑን እየገለጹ ሲሆን ሀገሪቱን ላጋጠሟት ችግሮች ቢያን ተጠያቂ አድርገዋል። በተቃውሞዎች ወቅት 48 ንጹሃን ተገድለዋል ሲል አፍሪካ ኒውስ በዘገባው አስፍሯል። በመጨረሻም ሰሜን ኮሪያ የአጭር ርቀት ባለስቲክ ሚሳይል ሙከራ አድርጋለች ሲል የደቡብ ኮሪያ ጦር አስታወቀም። ፒዮንግያንግ የሙከራ እንቅስቃሴዋን እያጠናከረች ሲሆን ከዋሽንግተንና ከሴኡል ጋር የምታደርገው ውይይት ግን አሁንም አልተቋረጠም። የደቡብ ኮሪያ ጦር አዛዦች እንዳሉት መሳሪያው ከምዕራባዊው የቴኳን አውራጃ ዙሪያ ካለው አካባቢ ከተተኮሰ በኋላ ወደ 434 ማይል ያህል በረራ አድርጓል ብለዋል። የደቡብ ኮሪያና የአሜሪካ የስለላ ባለስልጣናት የሰሜን ኮሪያን የማስወንጨፊያ ዝግጅት አስቀድመው እንደተከታተሉ ተናግሯል። የደቡብ ኮሪያ ጦር የሰሜን ኮሪያን የሚሳኤል ማስወንጨፍ ሙከራ ክትትል እያደረገበት መሆኑን ገልጿል። የጃፓን ጠቅላይ ሚኒስትር ሳናኢ ታካይቺ በበኩላቸው
ሚሳኤሉ ከሀገሪቱ ልዩ ኢኮኖሚ ዞን ውጭ ባለ አካባቢ ላይ እንደወደቀና ጉዳት እንዳላስከተለ ተናግረዋል ሲል አሶሼትድ ፕሬስ ዘግቧል። የአሜሪካው ግዙፍ ኩባንያ የሆነው የቴስላ ኩባንያ ዋና ስራ አስፈጻሚ ቢሊዮነሩ ኢለን መስክ 1 ትሪሊዮን የሚጠጋ ክፍያ ማግኘቱ ተገልጿል። የኩባንያው ባለአክሲዮኖች ባደረጉት ስብሰባ ለቢሊዮነሩ ከፍ ያለውን የክፍያ ገንዘብ በአብላጫ ድምፅ ማጽደቃቸውን የተነገረው። ምረት ደግፍ በቢዝነስ ጥንቅሯ ተመልክተዋለች። የዓለማችን ግንባር ቀደሙ ቢሊዮነር ኢለን መስክ በቀጣዮቹ 10 ዓመታት ውስጥ $1 ትሪሊዮን የሚጠጋ የገንዘብ ክፍያ እንዲከፈለው ፈቃድ ማግኘቱ ተሰምቷል። የቴስላ ኩባንያ ባለ አክሲዮኖች ትላንት ሐሙስ አመሻሹን ባደረጉት ዓመታዊ ጠቅላላ ስብሰባ ለቴስላ ዋና ስራ አስፈጻሚ መስክ $1 ትሪሊዮን የሚጠጋ ገንዘብ የሚያስገኝ ድርሻ ለመስጠት 75 በመቶ የሚሆኑት የድርጅቱ ባለ አክሲዮኖች በድምጽ ብልጫ ወስነዋል። ምንም እንኳን ገንዘቡ በጥሬ የሚከፈል ባይሆንም ቢሊዮነሩን መስክ $1 ትሪሊዮን የሚጠጋ ገንዘብ የሰበሰበ የመጀመሪያው ሰው እንደሚያደርገውም መገናኛ ብዙሃኑ አትተዋል። የቴስላ ዋና ስራ አስፈጻሚው መስክ በቀጣዮቹ 10 ዓመታት ውስጥ የቴስላን የኤሌክትሪክ መኪና ሽያጭ የሚያሳድግ ከሆነም በሚሊዮኖች የሚቆጠር ተጨማሪ አክሲዮን የሚያገኝ እንደሆነ ተነግሯል። ቢሊዮነሩ መስክ የኤሌክትሪክ ተሽከርካሪ ኩባንያውን ወደ ሰው ሰራሽ አስተውሎትና ሮቦቲክስ ኃይል ለመቀየር ያለመውን እቅድ የሚያሳካበት እንደሚሆን በመተማመን የክፍያ ገንዘቡ ሊጸድቅለት መቻሉ ተነግሯል። በ$1.4 ትሪሊዮን ሽያጭ 10ኛ ደረጃ ላይ የሚገኘው ቴስላ አሁን ካለው የሽያጭ መጠን ወደ 2 ትሪሊዮን መጠጋት እንዳለበትና በቀጣዮቹ 10 ዓመታት ውስጥ ደግሞ እስከ $8.5 ትሪሊዮን መድረስ እንዳለበት ማሳሰቢያ ተሰጥቶታል። ሊከፈለው በተወሰነው ክፍያ ከወዲሁ ትችቶችን ሊያስተናግድ ይችላል የተባለው መስክ በቀጣዮቹ 10 ዓመታት ውስጥም እቅዶቹን ማሳካት መቻል እንዳለበት ተገልጿል። ከዚህ በተጨማሪም ቴስላ 20 ሚሊዮን የሚጠጉ መኪኖችን እንዲሁም 1 ሚሊዮን የሚጠጉ ሮቦቶችን በማምረትና በመሸጥ እስከ $400 ቢሊዮን የሚደርስ ትርፍ በቀጣዮቹ 10 ዓመታት ውስጥ ማስመዝገብ እንደሚጠበቅበት ተነግሯል። ራሳቸውን ማሽከርከር የሚችሉ መኪኖችንም ወደ ስራ እንዲያስገባ ግዴታ ተጥሎበታል። የቴስላ አክሲዮን ባለፉት 6 ወራት ከ62 በመቶ በላይ እድገት አሳይቶ የነበረ ሲሆን ምንም እንኳን ከጊዜያት በኋላ ሻከረ ግንኙነት ላይ ቢሆኑም ቢሊዮነሩ መስክ ከፕሬዝዳንት ዶናልድ ትራምፕ ጋር ስራ በመጀመሩ ምክንያት የጠቅላላ ዓመት ሽያጩ ቀንሶ እንደነበር ተገልጿል። አንዳንድ የኩባንያው ባለ አክሲዮኖች መስክ በኦፕቲመስ ሮቦት ላይ ትኩረቱን በማድረጉ ቅሬታ እያቀረቡ የሚገኙ ሲሆን በዘርፉ ከተሰማሩ ሌሎች ኩባንያዎችም ፉክክር ሊገጥመው እንደሚችል በተጨማሪም የገንዘብ እጥረት ሊያጋጥም እንደሚችልም አጽንኦት ሰጥተዋል። በቀጣዮቹ 10 ዓመታት ውስጥ የቴስላን $878 ሚሊዮን ተጨማሪ አክሲዮን ድርሻ እንደሚያገኝም ተነግሯል። ግዙፉ የአሜሪካ ኩባንያ ቴስላ በ2024 $97.6 ቢሊዮን ዓመታዊ ገቢ ያስመዘገበ ሲሆን በ2025 እስከ ህዳር ወር ድረስ 92.7 ገቢ ማግኘት መቻሉን የኩባንያው መረጃዎች ያሳያሉ። የቴስላ ስፔስኤክስ እና ሌሎች ኩባንያዎች ባለቤት የሆነው ቢሊዮነሩ መስክ ከዚህ ቀደም የተጣራ ሀብቱ ግማሽ $1 ትሪሊዮን ያደረሰ የመጀመሪያው ሰው ለመሆን ችሎ እንደነበር የሚታወስ ነው። ለታራሚዎች አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለው ፍርድ ቤት ነው። አንድ ታራሚ የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። አመክሮ እንዴት ይሰጣል? የዛሬው ከጠበቃ ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። አንድ ታራሚ በአመክሮ ከማረሚያ ቤት እንዴት ሊወጣ እንደሚችልና ተያያዥ ነጥቦችን እናነሳለን። አመክሮ ማለት አንድ ታራሚ ከተፈረደበት የእስር ጊዜ 2/3ኛውን በመልካም ጠባይ ካሳለፈ ቀሪውን የእስር ጊዜ ከማረሚያ ቤት ውጭ ሆኖ በመልካም ጠባይ ሊያሳልፍ ይችላል ተብሎ ሲታመን የሚፈታበት ስርዓት ነው። አመክሮ አንድ ታራሚ ወደ ማረሚያ ቤት በሚገባበት ጊዜ በቅበላ ወቅት የተወሰነበት ቅጣት ከመፈጸሙ በፊት ቀደም ብሎ በአመክሮ ሊለቀቅ የሚችል መሆኑን እንዲሁም የአመክሮ ድል ለማግኘት ምን አይነት ግዴታዎች መፈጸም ያለባት ስለመሆኑ ግንዛቤ ሊፈጠርለት እንደሚገባ ሕጉ ያስገድዳል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው።
በአመክሮ ለመለቀቅ የሚከተሉት ሁኔታዎች ሊሟሉ ይገባል። ከተወሰነበት እስራት ጊዜ ከ3 እጅ 2ቱን መፈጸም ወይም የተወሰነበት የዕድሜ ልክ እስራት ፍርድ ከሆነ 20 ዓመት መፈጸም፣ የተወሰነበትን ነፃነት የሚያሳጣ ቅጣት ወይም የጥንቃቄ እርምጃ በመፈጸም ላይ እያለ በስራውና በጠባው የተረጋገጠ መሻሻል ማሳየት፣ ለደረሰው ጉዳት በተቻለ መጠን በፍርድ የተወሰነ ወይም ከተበዳይ ጋር በተደረገው ስምምነት መሰረት ካሳ ለመክፈል ማረጋገጫ ማቅረብ፣ አመሉና ጠባው በመልካም አኗኗር ለመኖር እንደሚያስችለውና በአመክሮ መፈታቱ መልካም ውጤት ሊያስገኝ ይችላል ተብሎ ሲታመን፣ ደጋጋሚ ወንጀለኛ አለመሆን ማለትም አስቀድሞ ሌላ ወንጀል ሪከርድ ከሌለበት ነው። አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለበት ፍርድ ቤት ነው። የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። ማረሚያ ቤቱም የታሰረበትን ጊዜ መጠንና በቆይታ የነበረውን መልካም ጠባይ መሰረት አድርጎ በአመክሮ ቢፈታ የሚደገፍ መሆኑን ወይም የሚቃወም መሆኑን አስተያየት እንዲያቀርብ ይጠበቃል። ፍርድ ቤቱ ከላይ የተመለከቱት ቅድመ ሁኔታዎችን ተሟልቷል ብሎ ካመነ ታራሚው በአመክሮ እንዲፈታ በመፍቀድ አመክሮው የሚቆይበትን ጊዜ አብሮ ይወስናል። ታራሚው ተፈቶ መልካም ጠባዩ ወይም ሕግ አክብሮ መኖሩ የሚፈተንበት ጊዜ መጠን የሚወሰነው እስከ ቀሪው የእስር ጊዜ ድረስ ሆኖ በማንኛውም ሁኔታ ከ2 ዓመት ሊያንስ ተቃራኒ ድንጋጌ ከሌለ በስተቀር ከ5 ዓመት ሊበልጥ አይችልም። የዕድሜ ልክ ፍርደኛ ከሆነ የፈተና ጊዜው ከ5 ዓመት ሊያንስ ከ7 ዓመት ሊበልጥ አይችልም። አመክሮ የተቀጪው ጠባይ ማሻሻያና ወደ ደንበኛው ማህበራዊ ኑሮ መመለሻ ሆኖ የሚቆጠር ሲሆን መፈታቱ ተፈላጊውን ውጤት የሚያስገኝ መሆኑ ፍርድ ቤቱ ካላመነበት በቀር ሊፈቀድ አይችልም። ታራሚዎችና የታራሚ ቤተሰቦች ሊያውቁት የሚገባ ነጥብ አመክሮ መብት ሳይሆን የመልካም ፍሬ ውጤት መሆኑን መገንዘብ ያስፈልጋል። አመሰግናለሁ።